ሰላም ወዳጆች እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን የፍቅር ሕይወት ውስጥ የምናልፍባቸውን 3 ደረጃዎች እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። ሁላችንም የፍቅር ሕይወት ከጀመርንበት ጊዜ ጀምሮ እስከ መጨረሻው ባለው ሂደት ውስጥ 3 ወሳኝ ምዕራፎችን ወይም ደግሞ 3 ወሳኝ ሌቭሎችን እናልፋለን። እነዚህን 3 የፍቅር ምዕራፎች ወይም ደግሞ ደረጃዎች ካላወቃችሁ ለብዙ ስህተትና ለብዙ ልብ ስብራት ልትዳረጉ ትችላላችሁ። እነዚህ 3ቱ የፍቅር ሌቭሎች ምን ምንድናቸው የሚለውን ስንመለከት የመጀመሪያው የአድናቆት ሌቭል የሚባል አለ፣ ሁለተኛው የመፈላለግ ሌቭል የሚባል አለ፣ ሶስተኛው ራስን አሳልፎ የመስጠት ወይም ደግሞ የኮሚትመንት ሌቭል የሚባል አለ። እነዚህን 3 ሌቭሎች አንድ ባንድ እንመለከታቸዋለን። የመጀመሪያው ሌቭል የአድናቆት ሌቭል የሚባለው ነው። ይሄ ስቴጅ ገና ወደ ፍቅር ሕይወት ስንገባ መጀመሪያ ላይ የምናልፈው ስቴጅ ነው። እዚህ ስቴጅ ላይ አንድን ሰው በሩቅ አይተን ልንወደው እንችላለን። በአጋጣሚ ተገናኝተን ልንወደው እንችላለን፣ ልንማረክባት እንችላለን። ማህበራዊ ሚዲያ ላይ ተዋውቀን ሊሆን ይችላል። ብቻ በተለያዩ በጣም ቅጽበታዊ በሆኑ አጋጣሚዎች አንድን ሰው አውቀን ወይም ደግሞ አይተን ልንማረክ ልንወድ የምንችልበት ስቴጅ ነው ይሄ ስቴጅ። ኤንድ እዚህ ስቴጅ ላይ የወደድነው ሰው እንኳን በምላሹ ሊወደን ይቀርና ከነ መፈጠራችን ላይ ያውቅ ይችላል። ይሄ ስቴጅ እዚሁ ጋር ባለበት ሁኔታ ምንም አይነት ጥቅም የለውም። እዚህ ስቴጅ ላይ ሆነን ምንም አይነት ውሳኔ፣ ትልልቅ የሚባሉ ውሳኔዎችን መወሰን የለብንም። ቅድም እንዳልኳችሁ የወደድናቸው ሰዎች በምላሹ አይደለም ሊወዱን፣ እንደወደድናቸውም ላያውቁ ይችላሉ። መፈጠራችን በዚህ ምድር ላይ መኖራችን ሁላ ላይታወቅ ይችላል። በተቻለ መጠን እዚህ ስቴጅ ላይ ምንም አይነት ትልቅ የሚባል ውሳኔ መወሰን አያስፈልግም። ሁለተኛው የፍቅር ሕይወት ውስጥ የምናልፍበት ሌቭል ወይም ደግሞ ስቴጅ የመፈላለግ ስቴጅ ነው። እዚህ ስቴጅ ላይ ሁለቱ ሰዎች የሚጋሯቸው ኬሚስትሪዎች አሉ። ሁለቱ ጥንዶች ወይም ደግሞ ሁለት በፍቅር የተፈላለጉ ነፍሶች የሚነፋፈቁበት፣ የሚሳሳቡበት፣ የሚፈላለጉበት፣ የሚገናኙበት፣ የሚቀራረቡበት የሆነ ኬሚስትሪ አለ በመካከላቸው። ግን ደግሞ ይሄ ስቴጅ ከሁሉም ስቴጆች ከሁሉም ሌቭሎች በጣም ጥንቃቄ የሚፈልግ ሌቭል ነው። ለምን? የምንማረክበት ወይም ደግሞ የምንወዳት ልጅ እንደምትወደን እንደሚወደን ምናምን ሲገባን ዘንድ ከዛ በኋላ ዓለምን የጨበጠን ዓለም በቁጥጥራችን ስር የገባች ሊመስለን ይችላል። በህይወታችን የምንፈልገው በጣም ትልቁ ነገር ይሄ የነበር እስኪመስለን ድረስ ልንዘናጋ እንችላለን። በዚህ ሰዓት የምንተነፍሱ አየር ሳይቀር ፍቅር መሆን ይጀምራል። ከምንወደው ወይም ደግሞ ከምትወደድ ልጅ ጋር ጊዜ ማሳለፍ፣ አብሮ መቆየት 7ኛው ሰማይ ደርሶ እንደ መምጣት ያለ ስሜት ሊፈጥርብን ይችላል። እዚህ ስቴጅ ላይ አይበሉና የፍቅር አጋሪ ብትታመም ወይም ደግሞ ቢታመም ኩላሊቴን መስጠት ካለብኝ አሳልፌ እሰጣለሁ የምንልበት ደረጃ የምንደርስበት ስቴጅ ነው ይሄ ስቴጅ። ምን እያልኳችሁ ነው? በሌላ አነጋገር ይሄ ስቴጅ በጣም ስሜት የሚያደርግ፣ በጣም አደገኛ፣ በጣም ጥንቃቄ የሚፈልግ ከሁሉም የፍቅር ሕይወት ውስጥ ከምናልፋቸው ሌቭሎች በጥንቃቄ ሃንድል ሊደረግ በጥንቃቄ ሊያዝና ሊታለፍ የሚገባው ስቴጅ ቢኖር ይሄ ሁለተኛው ስቴጅ ነው። በጣም ብዙ ፍቅር ውስጥ ያሉ ሰዎች ካለሱ መኖር አልችልም፣ ካለሱ ሕይወት የለኝም፣ የመኖሬ ትርጉም እሱ ነው ምናምን ብለው ወይም ደግሞ እሷ ናት ብለው የሚሉበት ስቴጅ ይሄኛው ስቴጅ ነው። ይሄ ስቴጅ በጣም ጥንቃቄ ይፈልጋል። በዛ ስሜት ውስጥ ሆነን የምንወስናቸው ውሳኔዎች ነገ ከነገ ወዲያ ዋጋ ሊያስከፍሉን የሚችሉ ናቸው። እዚህ ጋር ለመሰላችሁ ደጋግሜ ጥንቃቄ ያስፈልጋል ብዬ የምላችሁ ለመሰላችሁ ይሄ ስቴጅ ብቻውን የፍቅር ሕይወትን አጽንቶ ለመቀጠል ዋስትና ሊሆን የሚችል ስቴጅ አይደለም። ይሄ በሚገባ ሊታወቅ ይገባል። የፍቅር ሕይወት ውስጥ መነፋፈቅ፣ መፈላለግ፣ ጾታዊ ግንኙነቶች ውስጥ መግባት፣ እነዚህ ነገሮች በሙሉ የፍቅር ሕይወት ጸንቶ ለመቀጠሉ ጋራንቲ ሊሆኑ አይችሉም። ይህን በሚገባ ልታውቁ ይገባል። እዚህ ጋር ከተሸወዳችሁ ከዛ በኋላ የሚኖራችሁ ሕይወት በሙሉ የተበላሸ ወይም ደግሞ በጸጸት የተሞላ ወይም ደግሞ በቁጭት የምትቆጩበት ነገር የተሞላው ነው የሚሆነው። በጣም ጥንቃቄ የሚፈልግ ስቴጅ ነው የምላችሁ በዚህ ምክንያት ነው። ሶስተኛው የፍቅር ሕይወት ውስጥ ጥንዶች የሚያልፉበት ሌቭል ወይም ደግሞ ስቴጅ ራስን አሳልፎ የመስጠት ሌቭል የሚባለው ወይም ደግሞ ራስን አሳልፎ የመስጠት ስቴጅ ነው። እዚህ ስቴጅ ላይ ጥንዶች ደረሱ የሚባለው በትዳር አብሮ ለመኖር ቃል ከተግባቡበት ወይም ደግሞ ታገብኛለሽ ወይ ታገበኛለሁ የተባብለው እሺ አዎ ምናምን የተባባሉበት ጊዜ አለ አይደለ? ከዛ ጊዜ ጀምሮ ያለው ጊዜ
ሌቭል 3 ተብሎ ሊባል ይችላል። እዚህ ስቴጅ ላይ ጥንዶች የፍቅር ህይወታቸውን በጋራ ለመገንባት ኮሚትመንት የሚወስዱበት ቃል የሚገቡበት ነው። ይህ ስቴጅ እንደ ሌቭል 2 አይደለም። ሌቭል 2 ላይ በጣም ብትዋደዱም በጣም ብትፋቀሩም ሰምሃው የምታመነቱበት ይሄ ነገሩን ቢያስተካክል ይሄን ነገሯን ብታስተካክልልኝ ምናምን ብላችሁ የምትሉበት ነገር ይኖራል። ይሄ ነገሩን ቢቀይርልኝ ይሄን ነገሯን ብትቀይርልኝ ብታስተካክል እኔም ብትመስል እኔም ቢመስል ምናምን ብላችሁ የምትሉት ነገር ይኖራል። ያ የምታመነቱበት ነገር ምናልባት ሃይማኖት ሊሆን ይችላል፣ ምናልባት ብሔር ሊሆን ይችላል፣ ምናልባት ኢኮኖሚክ ስታተስ ሊሆን ይችላል፣ ምናልባት የፖለቲክስ አቋም ሊሆን ይችላል፣ ምናልባት የተወሰኑ ባህሪያት ሊሆኑ ይችላሉ። እነዚህ የምታመነቱባቸው ነገሮች ሌቭል 3 ላይ ስትደርሱ የሉም። ሌቭል 3 የሚባለው ወይም ደግሞ ስቴጅ 3 የሚባለው ከነዚህ ነገሮች ሁሉ ያለፈ ነው። ይህን በሚገባ ልታውቁ ይገባል። ሌቭል 3 ከነዚህ ነገሮች ሁሉ አልፋችሁ የፍቅር ህይወታችሁን መገንባት የምትጀምሩበት ነው። ሁለታችሁ ብቻ ሊኖራችሁ የሚችለውን አይነት የፍቅር ህይወት መመስረት መገንባት የምትጀምሩት እዚህ ስቴጅ ላይ ነው፣ ሌቭል 3። ሌቭል 3 ላይ ከደረሳችሁ በኋላ የምትወስኗቸው የፍቅር ህይወታችሁ ውስጥ የምትወስኗቸው ውሳኔዎች በሙሉ ከፍቅር ህይወታችሁ ውጭ ያሉ ሌሎች የህይወታችሁ መስተጋብሮች በቀጥታ አፌክት የሚያደርጉ እንደሆኑ ልታውቁ ይገባል። ሌቭል 2 ልምድ የምትወስዱበት ነው። ባይዙ አብሯችሁ ያለው ሰው አብሯችሁ ላይቀጥል ይችላል። ከእናንተ ልምድ ብቻ ወስዶ ወደሚፈልገው አይነት ህይወት ሊሄድ ይችላል። ሌቭል 2 ላይ አብሯችሁ ያለው ሰው ኤክስፒሪየንስ ብቻ ሼር የሚያደርግበት ስቴጅ ሊሆን ይችላል። ሌቭል 3 ግን አብሯችሁ ያለው ሰው ከእናንተ ጋር ወደ ስራ ገብቷል፣ የፍቅር ህይወታችሁን ወደ መገንባት ሪሊ ገብቷል። ልዩነቱን በደንብ ሴንስ ልታደርጉ ወይም ደግሞ ልታውቁ ይገባል። ይህንን ልዩነት ስታውቁ ነው በፍቅር ህይወቴ የትኛው ደረጃ ላይ ነኝ፣ የትኛው ሌቭል ላይ ነኝ ብላችሁ ማለት የምትችሉት በእነዚህ ሁለቱ ሌቭሎች መሀል ያለው ልዩነት በሚገባ ስትረዱ ነው። በፍቅር ህይወቴ ሌቭል 3 ላይ መሆኔን እንዴት ማወቅ እችላለሁ ብላችሁ የምታስቡ ከሆነ እነዚህ ነገሮች ቼክ ልታደርጉ ይገባል። በነግረው ወይም ደግሞ በነግራት ላጣት እችላለሁ ብላችሁ የምታስቡትን የምትፈሩትን ነገር በትክክል መናገር ከጀመራችሁ ሌቭል 3 ላይ ናችሁ። በጠይቃት ወይም ደግሞ በጠይቀው ልንተላለፍ እንችላለን፣ ልንተጣጣ እንችላለን በዚህ ጥያቄ ብቻ ምናምን ብላችሁ የምትፈሯቸውን ጥያቄዎች መጠየቅ ከጀመራችሁ ሌቭል 3 ላይ ናችሁ። የምትጠይቋቸው ጥያቄዎች ስለ ቤተሰቦቻችሁ ሊሆን ይችላል፣ ስላለፈ ህይወታችሁ ሊሆን ይችላል፣ ስለ ወደፊት ህይወታችሁ ስለሚኖራችሁ ነገር ሊሆን ይችላል፣ ዋጋችሁን በትክክል ስለመረዳታችሁ ሊሆን ይችላል፣ ስላስቀመጧቸው ገደቦች እናንተም ስላስቀመጣችሁት ገደብ ማወቅ ከጀመሩ የእነሱን ገደቦች ማወቅ ከጀመራችሁ እነዚህ ነገሮች በሙሉ ሌቭል 3 ውስጥ በፍቅር ህይወታችሁ መድረሳችሁን እርግጠኛ የምትሆኑባቸው ነገሮች ናቸው። የማያስማሟችሁ፣ የማያቀራርቧችሁ፣ የማያግባባችሁ ነገሮች በመካከላችሁ እንዳሉ ከተሰማችሁና እነዛ ነገሮች ላይ ተነጋግራችሁ ካልተግባባችሁ ወይም ደግሞ እንደተባለው ካልተቀራረባችሁ ትታችሁ አንዳችሁ ሌላችሁን ትታችሁ ለመሄድ ውስጣችሁ ዝግጁ ከሆነ ይሄም ሌቭል 3 ላይ የመድረሳችሁ አንድ ማሳያ ነው። ምክንያቱም ፍቅር በፋንታሲ አይመራ ወይም ደግሞ በደሳለኝ ብቻ ሊመራ የሚችል ነገር አለ። እናንተ የምትፈልጉትን ነገር ብቻ የፍቅር ህይወት ውስጥ የምታራምዱበት ይሄ ፌሪቴልነት የተጠጋ አይነት የፍቅር ህይወት የለም። ስለዚህ ሪያሊቲውን አክሴፕት ማድረግ የምትጀምሩ ከሆነ በቃ ላትስማሙ፣ ላትግባቡ፣ አብራችሁ ልትሄዱ የማችሉ አይነት ሰዎች እንደሆናችሁ መቀበል ማመን ከጀመራችሁ በፍቅር ህይወታችሁ ሌቭል 3 ላይ ደርሳችኋል ማለት ነው። እዚህ ጋር አንድ ነገር ልብ ልትሉ ይገባል። በፍቅር አብራችሁ ምንም ያህል ጊዜ ልትቆዩ ትችላላችሁ። በፍቅር ብዙ ነገሮችን ተገላልጻችሁ ሊሆን ይችላል። በጣም ብዙ አካላዊ በሆነ መንገድ እንኳን ፍቅራችሁን ተገላልጻችሁ ሊሆን ይችላል። እነዚህ ነገሮች በሙሉ አድርጋችሁ እንኳን ጠጠር ያሉ ጠንከር ያሉ ርዕሰ ጉዳዮችን አንስታችሁ መነጋገር ካልቻላችሁ 10 ዓመትም አብራችሁ ብትቆዩ በምንም ተአምር ከሌቭል 2 የመውጣታችሁ ማሳያ ተደርጎ ሊወሰድ አይችልም። ምን እያልኳችሁ ነው? አብራችሁ በፍቅር የቆያችሁበት ጊዜ የፍቅር ህይወታችሁ ላይ የደረሳችሁበትን ሌቭል የመወሰን ምንም ጉልበት የለውም። የምታነሷቸውና የምትወያዩባቸው ርዕሰ ጉዳዮች ይህንን ሌቭል ይወስኑታል ማለት ነው። ወይም ደግሞ እድገቱ የሚለካው በንግግር ነው። የት ድረስ ጠለቅ ብላችሁ አንዳችሁ ሌላችሁ ለማወቅ ሞከራችኋል፣ ጠራችኋል፣ ተዋውቃችኋል የሚለው ነገር ነው የፍቅር ህይወታችሁን ማደግና መቀንጨር በግልጽ የሚያሳየው እንጂ አብሮ ምንም ያህል ጊዜ መቆየት በፍቅር ህይወት የማደግ ወይም ደግሞ ከፍ የማለት ማሳያ ሊሆን አይችልም። እዚህ ጋር ደግሞ ቅድም የነገርኳችሁ ነገር ልብ ልትሉ ይገባል። ሌቭል 2 በጣም ጥንቃቄ የሚፈልግ በጣም አደገኛ ስቴጅ ነው ብያችኋለሁ። ሌቭል 2 ላይ በጣም ብዙ ጊዜ መቆየት ወይም ደግሞ በጣም ብዙ ጊዜ ማጥፋት ህይወትን፣ ጊዜን እንደማባከን ይቆጠራል። ይሄን ነገር ሚስ ልታደርጉት አይገባም። ሌቭል 2 ላይ ምንም ያህል ጊዜ አብራችሁ ብትቆዩ፣ ለምንም ያህል ረጅም ጊዜ ለሚባል ጊዜ አብራችሁ ብትቆዩ ያ ቆይታችሁ አብራችሁ ለመቀጠላችሁ ወር ደግሞ በጣም
ሲሪየስ ወደሆነ መሬት ወደ ረገጠ አይነት ሪሌሽንሽፕ ለመግባታችሁ ማረጋገጫ ሊሆን ጋራንቲ ሊሆን አይችልም። ስለዚህ በተቻላችሁ መጠን ሌቭል 2 ላይ ጊዜ ባለማጥፋት ጊዜያችሁን ላታባክኑ ወይም ደግሞ እድሜያችሁን በከንቱ ላታጠፉ ይገባል። ይህን ልታውቁ ይገባል። ደን ሌቭል 3 ጠንከር ያሉ ነገሮች እየተነሱ የምትነጋገሩበት የምትወያዩበት ነው ተባብለናል። ጠንከር ያሉ ነገሮች እየተነሱ የምትወያዩበት ስቴጅ እስከሆነ ድረስ ሁለት አይነት አውትካሞች ከንግግራችሁ ሊመጡ ይችላሉ። የመጀመሪያው የፍቅር ግንኙነታችሁን ተግባብታችሁ አንድ ደረጃ ከፍ ልታደርጉ የምትወስኑበት ሊሆን ይችላል። ሁለተኛው ደግሞ የፍቅር ግንኙነታችሁን እዛ ጋር አቁማችሁ ገታችሁ ክፉ አይንካሽ ተባብላችሁ የምትለያዩበት ሊሆን ይችላል። በእነዚህ ሁለት አውትካሞች ውስጥ አሸናፊ መሆን የምትችሉበት እድል አለ። መቼ? ራሳችሁን ለሁለቱም አውትካሞች ሬዲ ካደረጋችሁ፣ ከፍቅር አጋራችሁ ጋር ከመወያየታችሁ በፊት ከራሳችሁ ጋር መወያየት ከቻላችሁ፣ ለየትኛውም አውትካም ራሳችሁን ካዘጋጃችሁ፣ የትኛውም አይነት ምላሽ ወይም ደግሞ ውጤት ዱብዳ እንዳይሆንባችሁ ራሳችሁን ካዘጋጃችሁ በሁለቱም ሴናሪዮስ አሸናፊ መሆን ትችላላችሁ። ራሳችሁን ሬዲ ካላደረጋችሁ ግን የፍቅር አጋራችሁ ያልጠበቃችሁትን አይነት ምላሽ ቢሰጣችሁ ልትሰበሩ፣ ልትጎዱ ትችላላችሁ። ስለዚህ ሌቭል 3 ላይ ከፍቅር አጋራችሁ ጋር እነዚህን ጠንከር ያሉ ርዕሰ ጉዳዮች ከመነጋገራችሁ በፊት ከራሳችሁ ጋር በቂ ጊዜ ወስዳችሁ ልትወያዩ፣ ልትማከሩና ራሳችሁን ሬዲ ልታደርጉ ይገባል። ለየትኛውም አይነት አውትካም ይህን በፍጹም ሚስ እንዳታረጉት።